ከመጀመሪያው ጊዜ ጀምሮ ሲጠበቅ ከነበሩ አልበሞች መካከል አንደኛው ነው። የሙዚቃው ሰማይ ይባላል። ቴዲ አፍሮ ማዲንጎ ምንም እንዳንተ ሰምቷቸዋል። እችን ዘፈን ግን ማዲንጎ አልሰማትም። በጣም ነው የማዝነው እና ስማት ብሎ ከፈተ። በመሀል ቀና ብዬ ሳይ እንባው ግጣል ብሎናል። ይህ ለማይሉ በርበሬ መስቶ እንባው ግጥ ማዲንጎ በጣም ነው የሚወደው። አፊት ላይ ፈገግታል። ውጣ አንተ የተጎሳቆልክ ጎስቃላ እስከ ዛሬ ካንተ ጋር መቆየቴ ቆሎዬን እያበላ አንተ በሷም ገልቱ የዳልጅ መጋባት የለበት እስቲል ብሪፍ ማድረግ ነገር ነው። የዳልጅ መጋባት የለበት ተዛላ የተወለድኩት እኔ ከእንትና መጣ ቲጂ መጣ እንትን ብዬ አወራሁ። አግብቶ መውለድ የለበትም አልኩት። መነጋገር ሳምንት ሙሉ እንዳለ ቆርጠው እያወጡት ራይት ስኩል የዳልጅ መጋባት የለበት። ልጅ ቢሞክሩ እምቢ ይላታል። ጸልያለች፣ ጸበል ትሄዳለች፣ ሐኪም ቤት እንሂድ ብትለው እሱ በቃ እግዚአብሔር የሰጠን ቀን ይሰጠናል፣ እኔ ወድሻለሁ አንቺ ትወጂኛለሽ ምንም ችግር የለም ምናምን ይላታል። ስለምትወደው አመነችው ማለት ነው። ዛሬ ተጨናንቄ ዋልኩኝ። እውነት የመናገር ሙድ ውስጥ አይደለሁኝም ያለሁት፣ ግን እየሞከርኩኝ ነው። የምራቁቷን ሆኗ እሷ አንተ ባለህበት ሆቴል ውስጥ ኤክሷን የምታናግር ከነበረ ከዚህ በኋላ ምን ያስፈልጋል? ቢግ ኤቪደንስ፣ ቢግ ሬድ ፍላግ፣ ኤክስትሪም ሬድ ፍላግ የምንለው ነገር ይሄ ነው። ሰላም ጤና ይስጥልን። የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ፣ እስክንድር ነኝ። ዛሬም በተለየ ፕሮግራም ደግሞ ተመልሼ መጥቻለሁ ማለት ነው። ዛሬ አጫጭር አንዳንድ ቪዲዮዎችን አሳያችኋለሁ። እነሱን ቪዲዮዎች አንድ ላይ ያየን ሪያክት የሚደረግባቸው ላይ ሪያክት እናደርጋለን፣ ሌሎቹም ላይ ደግሞ እንደዛው ማለት ነው። ስለዚህ እስከ ፕሮግራሙ መጨረሻ አብራችሁ እንድትቆዩ ጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ላይክ አድርጉ፣ ቪዲዮዎቻችንን ሼር አድርጉ። ስለዚህ ብዙም ወሬ ሳላበዛ ወደ ቪዲዮ ቀጥታ እንሄዳለን ማለት ነውና የአዶናይን ታሪክ ስሰማ ይገርማችኋል፣ የራሴን ነው ያስታወሰኝ። ደሞ እኮ በወጣትነት ያለ እድሜን ከፍ ብሎ እንደዚህ የተጫወተችብኝ ልጅ አለች። እኔ በጣም አፍቃሪ ነኝ ነው ወዳለሁ፣ ሳፈቅር በጣም ነው ማፈቅረው። ለማንኛውም መክሪ አንድ ነገር ነው ወንድሜ፣ ሁሉም ላይ የሚደርስ ያለ ነገር ምንም ታረጋው አትችል። አንተ በምትችለው እንግዲህ ፍቅርና ሎያልቲ ያሳይታታል። እሷ ደግሞ እሱን አፕሪሺየት አላረገችም። በሷ በኩል የራሷ ትራማ አለባት። ግን ላንተ ተጠቅማለች አትጠቅምህም ነው ነገር። ላንተ ትሆናለች አትሆንም። እኔ እንግዲህ ምለው አምልጥ ወጣት ነህ፣ you're successful፣ ገና ብዙ ይጠብቃል። ቀላል አይደለም አፍቅሮ መሄድ፣ ቀላል አይደለም። ግን ራስን ደግሞ ይበልጥ ማፍቀርና ማክበር አለብህ ነው። now of course deny አርጋለች እኔ አይደለሁም ምናምን። ሴት ልጅ ላይ እንደዋሸች ነው እንደዚህ ስትያዝማ አፏን ከፍታ የምር የሆነቱን አትናገር። ግን I doubt it brother። የምራቁቷን ሆኗ እሷ አንተ ባለህበት ሆቴል ውስጥ ኤክሷን የምታናግር ከነበረ ከዚህ በኋላ ምን ያስፈልጋል? ቢግ ኤቪደንስ፣ ቢግ ሬድ ፍላግ፣ ኤክስትሪም ሬድ ፍላግ የምንለው ነገር ይሄ ነው። I would advise you to rethink things። ራስህን አድን። ናው ጃኒ መጥፎ ሰው ናት ማለት አይደለም እኮ፣ መጥፎ ልጅ ናት አይደለም። ግን ለትዳርና ለአንተ ለጋብቻና ለፍቅር ለጮኝነት ትሆናለች ወይ? I don't know. I don't think so. Yeah, anyways. ወሬውንም የሰማሁት just because ፊዴ በሙሉ ጃን ዳንኤል እና አዶናይ እና ጃኒ ሆኗል አሁን በቅርብ ጊዜ። በነገራችን ላይ የወዳጃችን ከራሱም ተሞክሮ ተነስቶ ነው ምክር እየሰጠ ያለው።
ኢቨንቹዋሊ ውሳኔው የራሱ ባለቤቱ ነው የሚሆነው እና እንግዲህ ሆፉሊ ማድረግ ያለበትን አንድ ሰው በነገራችን ላይ ልብ መሰበር የሁሉም ሰው የሆነ ወቅት ላይ የሚፈጠር ነገር ነው አዲስ ነገር አይደለም በፍቅር ልብ የመሰበር ነገር አለና so hopefully ለራስ የሚጠቅም እሱም በተለያየ መንገድ የገለጸው ነው ስሜቱን so ለራሱ የሚጠቅመው ነገር ያደርጋል ብለን ተስፋ እናደርጋለን ግን የሰው ያው እሱ የራሱን ስሜት ነው የተናገረው ብዙዎቻችን ደግሞ ይሄን አርግ ብንለውም ይሄን ላይ ያደርግበት የሚችለው ምክንያት ሊኖረው ይችላል ስለዚህ good luck ነው ልለም ይችላል ጾም መግቢያ በማስመልከት እንዳለ ቤተሰቦቼ ጠርቼ ማለት ነው የሚገርም ቀን እያሳለፍን ነው ባንድ ሚዘን መተናል በጣም ነው ደስ የሚለው ሰርግ ነው የሚመስለው ጋይስ ደስ ብሎኛል ዛሬ ተጨናንቄ ዋልኩኝ እውነት ለመናገር የመናገር ሙድ ውስጥ አይደለሁኝም ያለሁት ግን እየሞከርኩኝ ነው ስንል እንግዲህ ይህ ወንድማችን ማን ነው የሚያውቀው ናቢዬ ና ይሄው ዛሬ ትንሽ ጨንቆኝ ነው ያለው ግን እየሞከርኩኝ ነው አልኩኝና እየሞከርኩኝ ነው ስንል ይሄ ወንድማችን ታውቁታላችሁ ስም አስተዋውቃቸው እስከ ኤፍሬም መኮንን ኤፊማን ከያሲን ሆነ ይሰራው አንተ አከራይ የሞከረና ብዙዎች ክፉ አደረጉኝ እንጂ ለምን ደሞ አትፋታው ብዙዎች ክፉ አደረጉኝ እንጂ አክቹሊ ምን አለኝ አንድ ወዳጄ ደውሎ ኤፍሬም የሶስት ወር ከፍለለታለሁ ባክ እንደዚህ ክፉ አትሁን አይ በጣም ጎበዝ ስለሆንኩ ነው አክቲንግ አሪፍ ነበር በዋሽንግተን ዲሲ ያልተነገረ እንጂ ያልተደረገ ነገር የለም ዛሬ ማጫወታችሁ መሰላችሁ አንድ ከስተመሪ ታሪክ ነው ለ7 አመት ከምትወደው ፍቅረኛዋ ጋር አብራ ትኖራለች ባሌ ሚስት የተባለው ማለት ነው ልጅ ቢሞክሩ እንቢላታል ጸልያለች ጸበል ትሄዳለች ሐኪም ቤት እንሂድ ብትለው እሱ በቃ እግዚአብሔር ይሰጠን ቀን ይሰጠናል እኔ ወድሻለሁ አንቺ ትወጂኛለሽ ምንም ችግር የለም ምናምን ይላታል ስለምትወደው አመነችው ማለት ነው 7 አመት ከዛ ከ7 አመት በኋላ ጓደኞቿ ጋር ተሰብስበው የጽዋ ምናምን የቤተክርስቲያን ጽዋ የሆነ የበዓል የሆነ የጽዋ የሆነ የአንድ ታቦት ጽዋ ነው ትክክለኛ እንትኑ እርግጠኛ ስላልሆንኩ የትኛው እንደሆነ ብቻ የጽዋ ነው ተሰብስበው እየተጫወቱ የበሉ እየጠጡ ያለ አንድ አይት ተመጣና ተሽሎክልካ ወደ ቴሌቪዥን ማስቀመጫው ስር ትገባለች ከዛ ያው ይደነጋገጣል ዋይ ባባሉና ለማውጣት እሷን እንዲ ሲታገሉ ቆይ እንደዚህ ልግባ ብላ እንደዚህ አርጋ ግፍጥር እንትሉና ለጠረጴዛውን ወደፊት ያመጡታል ወደፊት ሲያመጡት የሆነች ነገር ዱብ ትላለች ገስመን ቢሆን ጥሩ ነው ብድግ ስታረገው የእንግዳ ነገር ነው መድኃኒት ነው ከዛ ተደነግጥና ለጓደኞቿ በቃ ይሁን ነገር ጠርጥራለች በቃ ምክንያቱም እሱም ሊሄድላት አልፈለገም ከለትለትም አንዳንድ የምታያቸው ነገር ነበርና በጣውላቸውና ያንን ቀይዛ ለጓደኞቿ ማናገረችው ሩጣ ወደ ዶክተሯ ትሄዳለች ከዛ ይሄ ምንድነው ትሏለች በቃ ይሄ ባለቤትሽ የሚከላከልበት የሚውጣው ነው ይላታል መድኃኒት ነው ይላታል ከዛ በኋላ ለጓደኞቿ አልመጣም የሆነ ቦታ ይሄዳለው በቃ ማልቀሷንም ምንዋንም እንዲያው አልፈለገችም ከዛ በኋላ ይቅርታ የሆነ ኢመርጀንሲ ገጥሞኝ ነው ስመጣ ነገ ነግራችኋለሁ ምናምን ብላ እናንተ ተበተኑ ተዝናንታችሁ ውጡ ብላ ያውም የሷ ቤት ነው የነበረው ፕሮግራሙ ከዛ በኋላ እነሱ ምን ሆና ነው ምናምን ብለው ተደናጋግጠው ኤኒዌይ ተለያዩ በነጋታው ያው ማታ ቤት ስትገባ እንደማንም ብላ ራሴን አሞኝ ተኝቼ ምናምን ነገር ብላው ብዙ እንዳፊቷን እንዳያይባት ከዛ ጠዋት እሱ አገራማን ነው ብሎ ስራ ይሄዳል ስራ ሲሄድ እቃዋን ብቻ መኪናውን እንኳን አልያዘችም እቃዋን ብቻ ለቃቅማ ወደ አትላንታ ትሄዳለች ወደ ሌላ ሀገር ከዛ ጓደኞቿ ይቀበላታል እዛ ትነግራቸዋለች በጣም እንደ ቤተሰብ የምትግባባቸው ልጆች ናቸው ከዛ በኋላ ከ2 ሳምንት በኋላ ሰርግ ነበረ እዛ ሰርግ ላይ ዝንጥ አድርጎ ምናምን ይዟት ይሄዳሉ ሲያስተዋውቃታል የእግዚአብሔር ፈቃድ ወደ እግዚአብሔር ነገር ሆነ ቆሲ ቆጥርላት ጌታ የሆነ ሲያስተዋውቃታል ታሪኩን ይነግሩታል በጣም ያዝናል እሱ ደግሞ ትዳር ፈላጊ ነበረ በቃ ተግባቡ እናንተ ምናምን ይላሉ እሷ ደግሞ ማመንታት አልፈለገችም ምክንያቱም 7 አመት ቆይታለች ትዳር የሚፈልግ ሰው ነው ተብላለች ልጆችን ታምናቸዋለች ከዛ ግብት ትልበታለች ከዛ በስነ ስርዓት ቁም ነገር ምናምን ወዲያውን በቃ በ2 ወር ግንኙነት በቃ ወደ ጋብቻ ሄዷል ነገሩ በቃ ተላደፈችው ዛሬ የ3 ልጆች እናት ናት እና እኔ ኢትዮጵያ ውስጥ ክፉ ነገር አይቻላቅም እውነት ግን እንደሚያረጉ ሌላ ወንዶች አሉ ናባካችሁ እንደሚያረግ ሰው ካለ ባካችሁ ፈራ እግዚአብሔር ይኖር 7 አመት የአንድ ሴት እድሜ ላይ መቀለድ ማለት ይሄ ነገር ያው ፊክሽን ነው የሚመስለው
ማለት እንደዚህ አይነት ማለት ፒል ለወንድ ኮንትራሴፕቲቭ ፒል ለወንድ የለም። ይሄ የወሊድ መከላከያ የሚባል ነገር ለወንዶች አልተሰራም በፒል ደረጃ ማለት ነው። ቫሴክቶሚ የሚባል ነገር ነው ያለው። ቧንቧውን ማቋረጥ ነው ወንድ ላይ ወይ ደግሞ ያው በኮንዶም እና በፒል ያለው ለሴቶች ብቻ ነውና እህታችን እንግዲህ እዚህ ታሪክ ላይ ብዙ እንትኖች አሉ ያስተዋልኩት ብዙ ሆሎች አሉ። ሜቢ ወይ ዝም ብላ ለማስተማር ፈልጋ ሊሆን ይችላል ወይ እንጂ ያለ ምንም ምክንያት የሚሆን ነገር አይደለም። ድጋሚ ደግሞ ከመጀመሪያው ጀምሮ ስንሰማው ታሪኩን አንደኛ እንግዲህ አሜሪካን ሀገር ውስጥ አይጥ ያለበት ቤት ሊኖር ይችላል። ግን አይጥ ካለ ግን ወዲያው ነው እንግዲህ እንትን አሳውቀው ቤቱ መጸዳት ያለበት ቤት ነውና ለጤናም ለምንም ጥሩ ያልሆነ ኢንቫይሮንመንት እንደሆነ ነው የሚያሳየው። ሌላው ደግሞ እንግዲህ ምንም ሳታናግረው ምንም ሳትነግረው ሚስትየው ጥላው ሄደች ነው ያለችው። ከ7 ዓመት ኑሮ በኋላ አብረው ኖሮ 7 ዓመት ሙሉ ማለት ነው። ስለዚህ መነጋገር የለም ወይ ምንድነው ይሄ ፒል ብሎ መጠየቅ የለም ወይ ያለው ነገር እንዳልሆነ እርግጥ ነው። ገብታችሁ ማየት ትችላላችሁ። ጎግልም አድርጉትም ማንኛውንም ዶክተርም የጤና ባለሙያ ጠይቁ። ለወንድ ይሄ ወሊድ መከላከያ ፒል የለም፣ ክኒን የለም። እናንተም አስተያየታችሁን እውነተኛ ታሪክ አይመስለኝም። እውነተኛም ከሆነ የሆነ የተለየ ታሪክ ነው ያለው። ይሄ በወንድ መከላከያው ፒሎ የዋጠ ወንድ ምናምን ሳይሆን የተለየ ታሪክ ሊሆን ይችላል ብዬ ነው የማስበው ማለት ነው። ወደ ቀጣይ ቪዲዮ ደግሞ እንሄዳለን። ዩቲዩብ ላይ ስራ ሰርች የለ የአረብ ሀገር አይተውት አረብ ሀገር ያሉ ሰዎች እህቴም አረብ ሀገር ነበረች። ከዛ የእህቴ ትልቁ አረብ ሀገር ሆና ምንድን ነው የምትለን መሰለህ? ቤተሰቦች ለውጭ ነው የምትለው። ቤተሰቦች ለውጭ ነው። ምክንያቱም ጎረቤት ላይ አረብ ሀገር ሄዳ የሷ ታላቅ ለቤተሰቦቿ ሶፋ ገዝታለች፣ ቴሌቪዥን ገዝታለች። ቤታቸው ሴራሚክ ሆኗል። እኛ ቤት ደግሞ አፈር ነው። ገባ? አፈር መሆኑ ጥሩ ነው። አዋ ስደፋበት ይመጥላል። ሴራሚክ ላይ አዋ ብደፋ ራሱ አለቅለጣ መድፋታችን እኮ አንዳንዴ ቁጥር ማስታጠብ አያስፈልግም። ገባ? መሬቱ ሰጥቷል። እና እንደዛ በቃ ድሪሟ እሱ ነው። ከዚህ ሄደች አረብ ሀገር እንዳለችውም በቃ ፍላጎቷ አለ። ቤተሰብ መለወጥ ነው ድሪሟ ማለት ነው። ስንትና ስንት እህቶች አሉ። እሷ አሁን ደህና ነገር ላይ ነው ያለችው። እንግሊዝ ነው ያለችው። አሁን አስበዋል። አረብ ሀገር ነበረች ደስ ላይ ግን ቀናት እግዚአብሔር አሁን እንግሊዝ ነው ያለችው። ግን ትልቋ ድሪሟ የነበረው ምንድነው? ቤተሰቦቼ መለወጥ። የልጅ ኃላፊነት አይደለም ቤተሰብ መለወጥ። ገባ? ስንትና ስንት አረብ ሀገር ያሉ ልጆች ማለት ነው አረብ እየተጫወተባቸው ምን ስትላት እናቴን ከድህነት አውጥቼ ነው። ቻሌንጇ የኑሮ ወንዶ ቻሌንጇ እናቷን ከድህነት ማውጣት ነው። እድሜዋን ጊዜዋን ወጣትነቷ ምናምን የምትገብረው ዳ ቤተሰቦቿን ህይወት ለመለወጥ ነው። ፓረንትም ደግሞ አለ በልጁ ዲስአፖይንት የሚሆን ለምን አለ ወጣኝ እንትና ለምን ይሄ ደግሞ ኪሳራ የልጅ ኪሳራ የሚል እና ትክክል አይደለም። በጣም ብዙ ሰው የሚያናደኝ እሱ ነው። የተወለደችው የራሱን ኑሮ መኖር አለበት። የራሱን ኑሮ መኖር አለበት። የተወለደችው ሰው ለማብላት ብዬ የምትላለች፣ እህቴን ለማሳደግ ብዬ ሴተኛ ዳሪ ሆንኩ የምትላለች። አስቧል። ምናልባት ሴተኛ ዳሪ የተሆነላት ልጅ እኮ ላይገባት ይችላል። ስለዚህ አስባታ እና አብዛኛው ወላጅ አሁን አረብ ሀገር ሆኖ እናቶቻቸው ድሪማቸው ቤተሰቦቻቸውን ለመለወጥ ነው። ኔቸራችን ግን እንደዛ አይደለም። የተፈጠርነው እኛ የእናቶቻችንን ቤተሰብ ኑሮ ለመለወጥ አይደለም። ልጅ የምትወልደው ፍራውል መጥቶ ልጅ ወልዶ ተመስገን ጌታ አሁን የልጅ ወደፊት ህይወቴን ይለውጠኛል። ይሄ ውድ ነው ብሎ ለመጦር ነው ልጅ የሚወልድ ሰው ካለ በጣም የሚወልድ ሰው ነው። አዛ ሰው የልጁን ህይወት ነው እየገበረ እያበላሽ ያለው። የልጁን ወጣትነት ነው እየሰው ያለው። ገባል? አሁን ይሄን ፎሎውን ካለማወቅ የተነሳ የመጣ ችግር ነው። ድህነት ያመጣል። ይሄ ወርደርና ለመጠበቅ የሚባለው ነገር ራሱ የትዳርን ወርደር አለመጠበቅ ባል አስለር ነው። በቃ ፈክቶ 4 ስራም 5 ስራም 6 ስራም ሰርቶ የሚል ጉበቱን ሽጦ የሚል ኩላሊቱን ቤተሰቦቹን ፕሮቫይድ አድርጎ የልጆቹን ህይወት ማቃናት አለበት። ሚስትም ደግሞ ሚስት መሆን አለበት። ልጆቹ ያኔ ፊውቸር ይታያቸዋል። ዘሎ የሆነ ነገር ገላዋን ስለመሸጥ ወይ ደግሞ የሆነ ነገር ስለማድረግ አይደለም የሚታያት። በቃ ቤተሰብ እንትኑን ጨርሶላል። እኔ የሆነ ቲክቶክ ነበረኝ የዳልጅ መጋባት የለበትም ስቲል ብሪፍ ማድረግ ነገር ነው። የዳልጅ መጋባት የለበትም ተዛላ የተወለድኩት እኔ ከእንትና መጣ ይጂ መጣ እንትን ብዬ አወራሁ። አግብቶ መውለድ የለበትም አልኩት። መነጋገር ሳምንት ሙሉ እንዳለ ቆርጠው እያወጡት ራይት ኩለታ የዳልጅ መጋባት የለበትም። የዳልጅ መጋባት የለበትም። ብሮ ይኸውልህ አንተ የዳልጅ ነህ፣ እሷ የዳልጅ ነች። ተጋባችሁ። አንተ ስራለህ፣ እሷም ስራላት። አስበው፣ እሷ ቤተሰቦቿ የሚረዱ ቤተሰቦች አሏት፣ አንተም የሚረዱ ቤተሰቦች አሉ። ገባ? አንተም የራስን ቤተሰብ ትረዳለህ፣ እሷም የሷን ቤተሰቦች ትረዳለህ። 50 ኪሎ ጤፍ ሸምተህ እናቷ መጥታ 5 ኪሎ ወስዶታል። አንተ ማታ ስመጣ 5 ኪሎ የለም። ገባ? ያንተም እናት የምጠበቀው ነገር አለ። እሱ እኮ የሚስቱን ቤተሰብ ይረዳል እንጂ ልኛን ዞር ብሎ አይንም ይላል ያንተ ቤተሰብ። በመሀል ይኸውልህ ልጅ ወልደህ ማሳደግ አትችልም። ተበጫጭ ቀን መስራት ይሄ ሌላ ጫና ነው። ገና ቤተሰብ ደግሞ ቤተሰቦችን ትረዳ። ሁለት ኢዳ ልጅ ግን የራስህን ልጅ ማሳደግ ራሱ እኮ ከባድ ነው። ከዛ ላይ ደግሞ ይጠብቃል ቤተሰብ ደግሞ ይርድነቱ ደስተኛውን ይኑር ልጅ ብቻ አይደለም የሚለው ይኸውልህ። ስለዚህ ሀብታም ልጅና ኢዳ ልጅ ከተቀባ ጥሩ ነው። የሚረዳው ቤተሰብ አንድ ነው።
ያኛው ቤተሰብ ይሄን ያስፈልጋል። ለዳውዲ ጥሩ ነው። ለዳውዲ ጥሩ ነው። ገባ አንድ ቤተሰብ ብቻ ነው የሚወጣበት የለም። ገባ ታይምስ ኮሌት የምትወስድ ዘይት የምትወስድ እናት የለችም ማለት ነው። ገባ ጥሩ መጣና ወንድማችን መጨረሻ ላይ ባለው አልስማማ። መጀመሪያ ላይ ያለው በተወሰነ መልኩ እስማማበታለሁ ማለት በተለይ አረብ ሀገር ሌላም ዓለም ላይ ሊሆን ይችላል ሙሉ ለሙሉ ቤተሰቦቻቸውን በማገዝ ብቻ ተጠምደው የራሳቸውን ህይወት ረስተው እድሜያቸው የሚያልፍ ቤተሰብ ሳይመሰረቱ ልጆች ሳያፈሩ በቃ ለቤተሰብ ብቻ በመኖር አገር ቤት ላሉ ቤተሰቦች ብቻ በመኖር ጊዜያቸው በቃ የሚጠፋ የሚቃጠል ብዙዎች አሉ። ማረጋቸው መጥፎ ነው እያልኩ አይደለም፣ ግን መቀጠል ህይወት መቀጠል ካለበት እንግዲህ ቤተሰብ ወልዶ አሳድጎ ለቁም ነገር ካበቃ በኋላ አው በተወሰነ መልኩ ግዴታ ሊኖር ይችላል ቤተሰብን ማገዝ መርዳት። ግን ያ ግን የሚደረገው የኔን ህይወት ሙሉ ለሙሉ አስቀምጬ የኔ ይደርሳል ብዬ ሳይሆን ከጎን ማስኬድ የሚቻል ከሆነ ጎን ለጎን ማስኬድ በሚቻልበት ነው መሆን ያለበት። ግን አንዳንድ በተለይ ደግሞ አረብ ሀገር ያሉ ሴቶች ያለው እውነቱን ነው ሙሉ ለሙሉ ደሞዛቸውን እየላኩ ለ6 ዓመት ለ7 ዓመት ለ10 ዓመት እዛ ህይወታቸው በጣም ተጎሳቅለው ከዛ ተመልሰው ሲመጡ ያን ገንዘብ የማያገኙበት ድጋሚ ያን ሁሉ ጊዜያቸውን አጥፍተው ያ ሁሉ ለቅሶ ያ ሁሉ በቃ መከራ ለምንም የሚሆንባቸው ብዙዎች አሉ እና ሐሳቡን ሜቢ በሙሉ ለሙሉ ልጋራው ይችላል። ግን ደሃና ደሃ መጋባት የለበትም። አይ ሚን ብዙ ነገሮች ነው የሚጣረሰው። አንደኛ መንፈሳዊነትን ይጣረሳል። እንግዲህ እግዚአብሔር ብዙ ተባዙ ምድርንም ሙሏት ነው ብሎ ያለና ጋብቻ ደግሞ የተቀደሰ ነው። የተቀደሰ ለመሆን ደግሞ ሀብታምና ደሃ ወይ ደግሞ ደሃ ከናጠጣ ሀብታም ጋር ብቻ ይጋባ አይልም። ሀብታም እና ሀብታም ብቻ ይጋባ አይልም እና ዋናው እዚህ ምድር ላይ ያለንበት ዋናው ከብዙ ነገሮች ሌላው አንደኛው ዓላማ ዘራችንን ማስቀጠል ነው። እንግዲህ እግዚአብሔር አብርሃምን ሲባርከው ብዙ ተባዙ ምድርን ሙሏት ሲል ከዛ በኋላ ለመጡት የመጣ ባረኮት ነው። ያን ባረኮት ደግሞ ከሀብታም ብቻ የምናገኘው ሀብታምን በማግባት ብቻ የምናገኘው ባረኮት አይደለም እና ትክክለኛ ነገር አይደለም። እንደገና ድህነት ደግሞ ቁሳዊ ነገር ብቻ አይደለም። ድህነት አስተሳሰብ መሆኑን መዘንጋት የለበትም። በአስተሳሰብ ድሃ የሆነ ሰው እንግዲህ የቁስ ድሃ ከሆነ ሰው ጋር ተጋብቶ ልጅ ከሚያፈራ የአስተሳሰብ ሀብታም ሆነው በቁስ ድሃ የሆኑ ሰዎች ተጋብቶ የሚያፈሩት ልጅ የተሻለ ሰው የተሻለ ማህበረሰብ ውስጥ የተሻለ ለውጥ ሊያመጣ የሚችል ይሆናል ብዬ ነው ማስበው እና በዚህ ሐሳቡ ሙሉ ለሙሉ አልስማማም። እናንተ ደግሞ የራሳችሁን ሐሳብ እንድታቀርቡ ጋብዛለሁ ማለት ነው። ሰሞኑን እንግዲህ አዲስ አበባ ላይ ያሉ ለውጦች በተለያየ መንገድ ሰዎች ሪያክት እያደረጉባቸው ነው። እንግዲህ ከእንግሊዝ ሀገር የመጣች አንድ ጎብኚ ነች እንግዲህ ይሄን መልእክት ያስተላልፈችው። Addis Ababa, in my opinion, is a lot cleaner. I have got to say, Addis Ababa, in my opinion, is a lot cleaner than the UK. Sorry guys in the UK, but you're losing out to these African countries because things here are cleaner. Spotless. Gonna give you a look. Look at this. We've got a beautiful mosque over there. Really modern bridge. Beautiful bars, riverside. Just have a look about. So this is just this section here. But let's go over here and look at this path. Let's look at the road over here. Addis Ababa is spotlessly clean. Look at that. Spotlessly clean. Couple of leaves. Look at this. Absolutely spotlessly clean. እውነት ነው። በርግጥ ለውጥ አለ። ለውጡ እንግዲህ የሚካድ ነገር አይደለም። እሷ እንደውም እያለች ያለችው ከእንግሊዝ ሀገር የጸዳች ከተማ ነች አዲስ አበባ ማየት ትችላላችሁ ብላ በጣም እንግዲህ በእነዚህ በአፍሪካ ሀገራት እየተበለጣችሁ ነው ብላ እንግዲህ ለመንግስቷ ነው መልእክት የምታስተላልፈው። እንግዲህ እዛ ውስጥ ምጸት አለ። እንደዚሁም ደግሞ አዲስ ምንድነው አፍሪካን ዝቅ አድርጎ የማየት አይነት ነገር አለ ንግግር ውስጥ። ኤኒዌይስ ያው ፕሬዝ ተደርጓል በዚህም አለ በዛ። ቁም ነገሩ ያ ነው።
Chop better. Chop better. You see? አየር ላይ እኮ ያለው አሳው እንዴት ነው የማይሞተው? መቼም አሳዋን ሸንኮራ አብልቶ ወደ ባህር ይከታታል ብዬ ተስፋ አድርጌ ነበር፣ ግን ያው ጠብሶ ሊበላት ነው ማለት ነው። ያሳዝናል። Why are you crying? It's okay. Happy birthday. I love you. You're welcome. It's not brand new, but it's the best I could do, okay? We'll go try it on, make sure it works. Now you can have your old bike, Callie. Yeah, I don't care. ለልደቱ የተሰጠው ስጦታ ነው እንግዲህ የሚያስለቅሰው። አንዳንዴ በጣም የቀበጡ ልጆች ባሉበት ዓለም እንደዚህ በቃ ትንሽም የተሰጣቸውን ነገር የሚያከብሩ የሚፈልጉት ስለሆነ ማለት ነው። አሁን አዲስ አይደለም እንግዲህ የገዛውልህ፣ ግን የቻልኩትን ያረኩልህ ነው ያለችው እናቱ። እሱም ደስታውን አልቅሶ ነው የገለጸውና የተሰጣቸውን ስጦታ የሚያከብሩ ህፃናት በጣም ነው የሚያስደስቱኝ። የማይቀብጡ አለ አይደለ? በደንብ አድርገው ቤተሰቦቻቸው የሚወዱ የሚያከብሩ ህፃናትና ደስ ይላል። ከህይወት የተማርኩት አንድ ትልቁ ሚስጥር ምንድነው? ዲሲፕሊን። ኦልዌይስ ዲሲፕሊን ዊንስ። ዲሲፕሊን የሆነ ሰው ሁሌም አሸናፊ ነው። ልንገራችሁ፣ ሰው ያወድቀሃል፣ ሰው ይጥልሃል፣ ሰው ከፍ ያደርግሃል፣ ይወድሃል፣ ይጠላሃል። ሰው ብዙ ነገር ነው። ልንገራችሁ፣ እናንተ እንድታሸንፉ የሚያደርጋችሁ ግን ዲሲፕሊን ነው። ሰው ወደደኝ ጠላኝ፣ I'm going to keep going, I'm going to keep being myself። ገባችሁ? ለቤተሰብ ስትል ዲሲፕሊን ሊኖር ይገባል። ከሁሉም በላይ ግን ለራስ ስትል ዲሲፕሊን ሊኖር ይገባል። because ዲሲፕሊን ነው ከአዘቅት የሚያወጣ፣ ማንም አይደለም ከአዘቅት የሚያወጣ። ዲሲፕሊን እራሱ ለስራ ያለ ታታሪነት መቀጠልህ እኔ አሁን ስሜቴ ልንገራችሁ፣ አብዛኛው ጊዜ በጣም እንትን ሆናለሁ፣ ቻሌንጅ ሆናለሁ። የሆነ ስራ ጀምሬ ለማቋረጥ እደርሳለሁ፣ በጣም ስለሚከብደኝ ማለት ነው። በቃ አይምሮዬ ሊያቋርጠኝ ይሞክራል። አይ በቃ አትችለውም፣ ይከባድ ነው ምናምን ይለኛል። ግን who cares? ዲሲፕሊን፣ የኔ ዲሲፕሊን ነው እንዳሸንፍ የሚያግዘኝ at the end of the day. So ዲሲፕሊን ያው እንደ በታታሪነት መተካት ይቻላል ማለት ወደ አማርኛ ስናመጣው ማለት ነውና በየቀኑ መጸለይ ከሆነ በየቀኑ መጸለይ፣ በየቀኑ ፑሽአፕ ማድረግ ከሆነ በየቀኑ ፑሽአፕ ማድረግ፣ በየቀኑ ልንሰራው ያሰብነው ወይ ልንጽፈው ያሰብነው ነገር ካለ አንድ ፔጅ መጻፍ ከሆነ በየቀኑ አንድ ፔጅ መጻፍ፣ ያለ መሰልቸት ማለት ነው። በተለይ ጸሎት፣ ከምንም በላይ ጸሎት፣ በየቀኑ መጸለይ፣ በየቀኑ እግዚአብሔርን አመስግኖ ለእግዚአብሔር ክብር ምስጋና ሰጥቶ ለእግዚአብሔር ደግሞ የምንፈልገውን ነገር መናገር፣ መጸለይ፣ ጸሎት፣ ማክበር፣ ማመስገን እና ፍላጎትን ጥያቄ ማቅረብ ለፈጣሪ ከምንም በላይ ትልቁ ዲሲፕሊን ነው። ትልቁ ታታሪነት ጸሎት ነው እና እኔ ያንን ለመለማመድ ጥረት ላይ ያለሁት ላለፉት አመታትና እየወደኩ እየተነሳው ያንን ለማድረግ ግን እጥራለሁና የጸሎት ዲሲፕሊን ከማንኛውም በላይ ዲሲፕሊን ከፍተኛ ዲሲፕሊን ነውና የጸሎት ዲሲፕሊን እንዲኖረኝ አምላኬን አሁን እጸልያለሁ። I'm
ይሄ ቪዲዮ ግራ ያጋባል። አይ ሚን ሰርግ ሲባል ሁላችንም አእምሮ ውስጥ ያለው ይሄ ኤሌጋንስ አለ አይደለ? የሆነ የተከበረ ረጋ ያለ ሙሽሪቷም የሆነ አንዳንዴ እንደውም ሄደው ራሱ ለመሳም ራሱ የምታስፈራ ሙሽራውም እንደዛው ግርማ ሞገስ ያለው አይነት ነገር ነው እና ሜቢ ይሄን ሲያስቡት የተለየ ነገር ይሆናል እና በቃ ብዙ ሰዎችን ያነጋግራል። ሁለት የተጣሉ በቃ ፍቅርን ነው የምንሰብከው ምናምን ከትዕይንቱ ይልቅ መልእክቱ ከፍተኛ ይሆናል ብለው አስበው ሊሆን ይችላል። ግን ሰው ጋር ግን ትዕይንቱ ነው አእምሮ ውስጥ የሚቀረውና ዝም ብሎ በቃ የሆነ ጓንት አድርገው የሚሯሯጡ ሚዜዎች ነው ሰው አእምሮ ውስጥ የቀረው ከመልእክቱ ይልቅ ማለት ነውና ሜቢ ካሰቡት በኋላ ሊያረጉት ሪሄርስ ሲያረጉት ይሄ ነገር ቢቀር ብለው ቢያስቡበት እላለሁ። ወይ ደግሞ ለቤተሰብ ቢያሳዩት ነው ወይ ለእናት ለአባት ለትልቅ ሰው ቢያሳዩ አይ ምንድነው ይሄ ብለው ነው የሚያስቀሩባቸው። ቢቀር ይሻል ነበር ነው ያን ያህል በጣም ምንድነው እንትን ድንበር ጣሱ ብዬ ለማለት ይከብደኛል። ግን የሆነ ለእይታ የማይመች ነገር ነው። በኋላ ላይ የዛሬ 5 ዓመት ሲያደርግ ምን አስበን ነው ምናምን ብለው በሌላ መልክ ሊያቀርቡት የሚችሉ ነበር ብዬ ነው ማስበውና ብዙዎች እንትን ብለዋል። አንዱ እንደው የሚያሳቀኝ ኮሜንት ሰርጋችሁን የፍልስጤምና የእስራኤል ሰርግ ያርግላችሁ ነው ወዳም ብሎ የመረቃቸው ነው ይረገማቸዋልና ብዙዎች ነው የተሳለቁባቸው በዚህ ቪዲዮ ማለት ነው። ኒገሪ ወንድማችን አሁን እኔ የምጀምረው ትጨርሳለህ። በዜማ ነው የምትመልሰው። ዞሮ ዞሮ መግቢያው ጭራው እሺ አፊት ላይ ፈቀጣል ውጣ አንተ የተጎሳቆልክ ጎስቃላ እስከ ዛሬ ካንተ ጋር መቆየት ቆሎይን እየበላ አንተ በሷም ገልቱ ሳቅን ሸፈን እሺ አንተ እድሜን በላኸው አንተ ብያለሁ። ሄዳለሁ። ሄድ የእናቴ ቤት ክፍት ነው። አባቴ ቤት ክፍት ነው። እንግዲህ ነፂ እንግዲህ ዛሬ ልደቱ ነበረ የሚሆነው ልደቱ ነው ያው ሰማያዊ ልደቱን ነው የሚያከብረው ማለት ነው እና 44ኛ ዓመት ልደቱን ነው በዛም ታስቦ የነበረ ፕሮግራም ነበር። እሱ ወደፊት እንደገፉ ተናግረዋል እና እንግዲህ ምን ያህል ተናግረውታል እነ ትንሳኤም እንደዚሁም የኢቢኤስ ባልደረቦቹ በቃ ስራ ቦታ ላይ ያለው ጨዋታ በቃ ነፂ ካለ ሳቅ ፈገግታ አለ የሚሉትና አይ ቲንክ ከዛ ተቀንጭቦ የወጣውና ያ እንግዲህ ለቤተሰቦቹ ድጋሚ መጽናናትን እንመኛለን። አሁንም አይ ቲንክ የጎፈንድሚው እየተካሄደ ነው። እንደዚሁም ደግሞ ይሄ ልደቱን አስመልክቶ የሚደረገውን ፕሮግራም ወደፊት ይሄ በኢቢኤስ ባለቤት ሞት ምክንያት ወደፊት ገፉት እንጂ ድጋሚ በሌላ ቀን ታስቦ እንደሚሆን ደግሞ ተናግረዋል ማለት ነው። ሁሉ ነው የሚቆረጠው። በስመ አብ ወወልድ ወመንፈስ ቅዱስ ደነገጥኩኝ ጋይስ እውነት ነው ወስኛ አምኜበት ነው ማደርገው ግን ልክ ሲሆን ያስደነግጣል እና ቢንግ ድራማቲክ እናቴ ይቅር አትለኝም ምን አስባ ነው የሚለው የዚህ ቪዲዮ ርዕስ ያው ፀጉር መቅረጥ አዲስ ነገር አይደለም ግን እይታ ይስባል። በነገራችን ላይ በጣም እንደዚህ ፀጉር ሊቆርጥ ያለ ሰው ብታዩ የሆነ እንትን ላይ ማለት ነው ቪዲዮም ሊሆን ይችላል ምስል በቃ ለማየት ነው የምትጓጉት። ከምንም በላይ እይታ የሚስብ ነገር ፀጉር ሊቆረጥ ሲል የሚያሳይ ምስል ለምን እንደሆነ አላውቅም። ለዛ ይሆናል እኔንም የሳበኝ እናንተንም ስቧችሁ ሊሆን ይችላልና እንደዚህ አይነት ፀጉር ቁርጥ እንግዲህ የተለመደ ነው። በእርግጠኝነት ያው እይታ ለማግኘት ተብሎ የተደረገ ነገር ነው ብዬ ነው ማለት። እነሱም ያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚጋጭ ከእውነቱ አባት ከሆነው አይደለም የመጽሐፎች ሁሉ አባት ከሆነው ከመጽሐፍ ቅዱስ ጋር ሕያው ከሆነው ከእግዚአብሔር ቃል ጋር ዘላለም ከሆነው ከእግዚአብሔር ቃል ጋር እንደሚጋጭ ደረስኩበት ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት።
እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል ክርስቶስ ጠምቶናል እርቦናል እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ ሲሳደቡ ሲያንቋሽሹ እንደገና ደግሞ ንጽጽር እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው ቁርአን እንደዚህ ነው ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው ሐዲስ ኪዳን ይሄ ነው ወንጌሉ ይሄ ነው እምነትህ ሰፍረ ቆጥረ ተረዳ ይሄ ነው ከዚህ ውጭ ያለው አያድንም ብዬ መናገር እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ መስደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ ደመናውን ከነዝናቡ ንጉሱን ከነሰራዊቱ ዛፉን ከነቅርንጫፉ አምላኪና ተመላኪ ሰጭና ተቀባይ ንጉስና ወታደር ሳይምታታባት ጠንቅቃ ይኖርሽ ቤተክርስቲያን መጋቤ ሐዲስ ቆንጆ አድርገው ነው ያስቀመጥኩን። እኔ ማይገባኝ አንድ ነገር ልንገራችሁ። እሳቸው በሃይማኖቱ በመንፈሳዊ መንገድ መልሰውታል አይደለ? እኔ ደግሞ መመልሰው ደግሞ ምድራዊ በሆነ ነገር ብናስበው ይሄን ነገር ማለት ነው። አሁን እሷ አንድ የፈታችሁ ባል አለ ብለን እናስብ። ከዛ አዲስ ባል አገባች። ከአዲሱ ባል ዋጋ ሁሉ ጊዜ ስለ ፈታችሁ ባል በቃ መጥፎነት ዝም ብላ መልሳ ብታወራው እንደው አዲሱ ባሏ ደስ የሚለው ይመስላችኋል? ደስ አይለውም። እና እንደገና ደግሞ ይሄ ሃይማኖት ደግሞ ሆኖ ስናየው ደግሞ ሃይማኖት ውስጥ ሆናችሁ ኃጢአትን ለምን ሰራ ለምን ታብጠልጥላላችሁ? ለምን ትሳደባላችሁ? ለምን ትመቀኛላችሁ? ለምን መጥፎ ነገር ካፋችሁ ይወጣልና ከሁለቱም ነው ሊሆን የሚችለው ከኦርቶዶክስም ወደ ጴንጤ ከጴንጤም ወደ በቃ በአዲስ መንገድ አዲስ መዳን ውስጥ ነኝ ብላችሁ ካመናችሁ ሙሉ ለሙሉ ሐሳባችሁና መንፈሳችሁ ሁሉ የገባችሁ ያላችሁበት ቤት ውስጥ ይሁን። ሌላ ይሄኛው ማብጠልጠል ይሄኛው እንዲህ ነው ይሄኛው እንደዛ ነው ማለቱ ጥቅም የሌለው ነገር ነውና መጋቤ ሐዲስ እጅግ ደስ በሚል ሁኔታ ነው ያስቀመጡት። ሌላ ፌስቡክ ላይ ትንሽ ግራ አጋብቶ የነበረ አንድ መልእክት አለ እንግዲህ ካያችሁት ማለት ነው። እሺ ደመላሽ I think ኢትዮጵያን አይደል ላይ እንደዚህ የሙዚቃ ውድድሮች ላይ ዳኛ ሆና ተገለግል እንደዚሁም እሷም ድምጻዊት ነች እና የመኖር ትርጉሙ ምንድነው ብላ በጠየቀችው ጥያቄ ምክንያት እንዴት ነው ህይወትን ጠላች ወይ ብለው ብዙዎች የሆነ መነጋገሪያ አድርገውት ነበር። በእርግጥ የመኖር ትርጉሙ ምንድነው ብላ የሆነ ኮንፊውዝድ ወይ ያዘነ ወይ ምናምን ፊት ሳይሆን የሆነ ኤክሳይትድ የሆነ በልብ የተሞላ ፊት ነው እንደ ኢሞጂ የተጠቀመችውና አይ ቲንክ በሌላ መንገድ ተረድተውት ነው ብዬ ነው ማስበው። ነገር ግን እሷም ግልጽ ለማድረግ ከፈለገች ያው ጥያቄ ከሆነ የሷንም ሐሳብ አንድ ላይ አድርጋ ለኔ ይሄ ነው ብላ ብታስቀምጠው ጥሩ ነበር። ግን ብዙዎች ይሆናል አይደለ ይሄ ተስፋይ መቁረጥ አይነት ተናሳየችና እንደዚሁ ተስፋይ መቁረጥ ስሜት ውስጥ ያሉት ሰዎች ይባስ ተስፋ እንዲቆርጡ የሚያደርግ ነገር ስለሆነ እሷ ደግሞ ታዋቂ በመሆኗ ምክንያት ይሄን ባታጋራ የተሻለ ነበር ብለው አስተያየት ሰጥቷል። እናንተስ ምን ብላችሁ ታስባላችሁ? አስተያየታችሁን አስቀምጡ። ሌላው እንግዲህ ናቲ አብርሃም ስለ ቆንጆ ስለምታምር ውሻው ያጋራው የሐዘን መልእክት ነው። ብዙዎች የተከፋፈለ ስሜት ውስጥ ገብተዋል። እኔ ለምን እንደተከፋፈሉ አልገባኝም እውነቱን ለመናገር። እንስሳት በተለይ ደግሞ ውሾች ማለት ነው የሰው ልጅ የምንጊዜም ቀናና እጅግ ታማኝ ጓደኞች እንደሆኑ የተመሰከረላቸው ናቸውና ውሻን እንደው እንስሳት የቤት እንስሳትን እንደው የማይወድ ሰው እንደው በስብዕናው ላይ ጥያቄ የሚነሳባቸው ሰዎች ናቸው። እንስሳ የሚወዱ የቤት እንስሳ የሚወዱ ሰዎች ሰውን ደግሞ ከዛ በላይ የሚወዱ እንደሆነ ይታወቃልና ያን ስሜቱን አጋርቶ ነበር። ያሳዝናል። ሪዮ ሞተ። You were more than my dog. You taught me that love doesn't need words. You have a pure love, pure soul. That the kind humans still learning how to give. You were too young to live. And ሲሄድ እንኳን ቻው ማለት ከበደኝ። ብቻ ስመለስ አገኘዋለሁ ብዬ ተለየሁት። But I will always be grateful that I got to experience love through you. አንድ ጊዜ ብቻ ባይህ ደስ ይለኝ ነበር ግን አልቻልኩም። እወድሃለሁ. You were and always will always be love in its purest form.
ሞድ ሪዮ ብሎ ለሪዮ ሀዘን ገልጿልና አንዳንድ ሰዎች እንዴ ሰዎች የሚሞቱበት ሀገር ላይ አንተ ለውሻ እንዴት ሀዘን ትገልጻለህ ብለው ያሉ አሉና በጣም ማይመሳሰል ወይ ደግሞ እንደው መባልም የሌለበት ነገር ሰውን ለምን እንደሚል አላውቅም። ለአንዳንድ ሰዎች ማለት ነው እንደ ቤተሰብ ነው የሚቆጠሩት ውሾችና ለምንድን ነው ማለት ሰው እንዲያዘን ማንፈቅድለት? ውሻም ይሞትበት ድመትም ይሞትበት ሰው የሚሞትበት እንደውም የሰውንም ሞት ራሱ እኮ አሁን እየተጠለጠለ ያለበት ጊዜ ላይ ነው አይደል ያለነው። የሰውን ሞት ራሱ እንዲህ ብላ አላለቀሰችም እንደዚህ ብላ እንትን አላለችም በዚህ መልክ ነው የሆነ እዋት እጇን ምናምን አፏን ሸፈነች ምናምን የሚል ህብረተሰብ ያለበት ዘመን ላይ ነው ያለነውና መሆን የለበትም። አሁን እንደውም አዲስ አበባ ላይ ውሾች እየተገደሉ ብዙ የውሻ ኦነርስ የውሻ ባለቤቶች ሀዘናቸውን እየገለጹ ነው ሶሻል ሚዲያ ላይና ውሻ እንግዲህ ማይወድ የለም። እኔም ውሻ በጣም ነው የምወደው። ቤተሰቤ እናቴ በጣም ነው የምትወደው። ብዙ ውሻዎች ነው ያሳደገችው። ብዙ ውሾች ሞተውብናልና ውሻ ያሳዝናል። የቤት እንስሳዎች ያሳዝናሉ። ደግሞ ምቀኝነት ምንም ነገር የሌለባቸው እንደው ንጹህ የቤተሰብ አባላት ናቸውና ይሄን አይቶ እንደው እንትን ምንድነው ማያዝን ሰው ይገርመኛል ልላችሁ ነው። አይዞህ እንግዲህ እግዚአብሔር ያጽናና ማለት ይከብዳል። የውሻ መሞት የቤተሰብ አካል እንደመሞት ያህል ነው ለአንዳንድ ሰዎች እና በተለይ ደግሞ በደንብ አብረዋቸው ሲኖሩና ሲያሳልፉ ማለት ነው። ስለዚህ በሀዘን ማንኛውም ሀዘን ይሁን በሀዘን መቀለድ ተገቢ ነው ብዬ አላስብም። ይሄን አንድ ካየኋቸውና ከታዘብኳቸው ነገሮች ሶሻል ሚዲያ ላይ አንደኛው ይሄ ነው። በተረፈ እንግዲህ መጨረሻ ላይ አንድ ከባድ ጥያቄ ሁሌ እጠይቃለሁ እያልኩኝ አሁን አይምሮዬ ላይ መጣ። ወሳኝ ጥያቄ ልጠይቅ እፈልጋለሁ። የአልበሞች ነገር ከተነሳ ዘንዳ በዚህ ዓመት ውስጥ እንግዲህ 6ኛ ወር መጣ። የዓመቱ አጋማሽ እኩሌታ ከመጀመሪያው ጊዜ ጀምሮ ሲጠበቅ ከነበሩ አልበሞች መካከል አንደኛው ነው። የሙዚቃው ሰማይ ይባላል። ቴዲ አፍሮ አዲስ አልበም ሊያወጣ እንደነበረ ሁሉ ነገር እየተጠናቀቀ መስመር ላይ እንደገባ በአንድ ወቅት ላይ በጣም ይናፈስ የነበረ ወሬ ነው። የቴዲ አፍሮ አልበም ታዲያ አልዘገኝም? እንዴት ነው ይሄ ነገር ከተባለበት ቀን ዘግይቷል። ከዛሬ ዓመትም በፊት ያው ህዝቡ ይጠብቃል። ህዝቡ አንድ ነገር ሲያይ ይጠብቃል። እኔ እንዲያውም ብዙ ጊዜ ቲክቶክ ላይ የሚጠየቀው ላይቭ ስገባ የሚጠየቀው ብዙ ሰዎች የሚጠይቁት ነገር ነው። አድማጭ ምናምን ብቻ ሳይሆን ባለሙያዎች ራሳቸው እንዴት ነው የቴዲ ስራ ብለው ይጠይቃሉ። አሁን ስለ ቴዲ አፍሮ አልበም እኔ ማለቁን አውቃለሁ። ብዙ ዘፈኖች ተሰርተው ተመርጠው ሁሉ ነገር ምናምን ማለቁን አውቃለሁ። ብዙዎቹ ወይም ደግሞ ሁሉንም አሁን ሊወጡ የተዘጋጁትን ሁሉንም ሰምቻቸዋለሁ። ከአዲሱ አልበም ላይ አዲሱ አልበም ግን በዚህ ቀን ይወጣል ለማለት እንትን አትልም። መረጃው የለኝም። አሁን ቴዲ እንዴት ነው ቴዲ አልበም መቼ ነው የሚወጣው ምናምን ብትሉ እንደዚህ ነው ቴዲ እንደዚህ ነው የሚል እንጃ ግምት ምናምን አይናገርም። እኔ እርግጠኛ ነኝ በዚህ ጊዜ ይወጣል የሚለው ራሱ ከቴዲ ፎቶ ነው ብዬ አላስብም። ካለኝ እንግዲህ ከማውቀው ጸባዩ ማለት ነው። እግዚአብሔር ያውቃል ነው የሚለሱ እና ደግሞ ትክክል ነው ብዬ አስባለሁ። ምክንያቱም ዛሬ ብለው ነገ ብለው ዛሬ ምናምን የሚያወጡ የዛሬ ዓመት ብዙ ሰዎች አሉ። የሙያው ያካሄዱ ሁኔታም ነው የሚያስገድዳቸው እና ቴዲ አሁንም መቼ እንደሚያወጣ ምናምን አላውቅም። ግን እኔ እንዲያውም እንደዚህ ይህችን ነገር ስናወራ አንድ ነገር ትዝ አለኝ። ሙዚቃዎቹን ሰምቻለሁ ብያለሁ። ምን ሆነ መሰለህ አንድ ጊዜ ራየ ቤት እናቱ ጋር ሄድን። አንድ ቦታ ለቅሶ አብረን ደረስንና እናቱ ቤት ሄድን። ምሽት ምሳ ነበር። ምሳ ተጋበዝኩኝ። እዛ ለታ ያው የቴዲ ከሙያው ምናምን አለ አይደለም፣ በጣም ከባድ ነው ሙያው። ትህትናው ደግሞ ገዳይ ነው። ትህትና ቴዲ ተነስቶ ብፌ ላይ ሲያነሳልኝ ምናምን በጣም ደስ ይላል። ጓደኝነቱ መቀራረቡ አብሮ መኖሩ እንዳለ ሆነው ግን ሁልጊዜ እንዲህ አይነት ነገር ሲደረግልህ አንድ እንኳን የማይዘናጋ ሰው በዚህ ጉዳይ በጣም ትህትና አለው እና እዛ ተስተናግጄ መጨረሻ ላይ እዛው እናቱ ቤት ደግሞ ቁጭ ብሎ ሙዚቃ ምናምን የሚያሰላስልባት ቦታ ላይ እዛ ገብተን ቁጭ ብለን በሙሉ ሰምታችኋል አይደል አለኝ። አዎ አልኩት። ዛሬ የምትሰማው አንድ ዘፈን አለ፣ ለስላሳ ዘፈን ነው። እሷን አሰማሃለሁ። ማዲንጎ ወንድምህ እንደሆነ አውቃለሁኝ። ማዲንጎ ሁሉንም እንዳንተ ሰምቷቸዋል። እችን ዘፈን ግን ማዲንጎ አልሰማትም። በጣም ነው የማዝነው እና ስማት ብሎኝ ከፈታት። እኔ ቁጭ ብዬ ሙዚቃ በጣም አሪፍ ሙዚቃ ነው፣ ሙዚቃውን እሰማለሁ። በመሀል ቀና ብዬ ሳይ እንባው ግጣል ብሎናል። ይህን ለማይሉ በርበሬ ምርቱ እንባው ግጣ። ማዲንጎ በጣም ነው የሚወዱ እና ራሴን አነፋረቀኝ እላለሁ እና የመጨረሻውንም ዘፈን ሰምቻታለሁ ለማለት ነው። ስለዚህ አልቃል ለማለት እደፍራለሁ። መቼ ይወጣል ግን አብረን መቀራረብ ጠብቋል። ነገር ግን ስራው ተሰርቷል። ይገርም ነው። በነገራችን ላይ አሁን በዚህ ዓመት ማለት ነው አይ ቲንክ ከጥቂት ወራት በኋላ 9 ዓመት ይሆነዋል ኢትዮጵያ የሚለው አልበሙ ከወጣ የቴዲ አፍሮ ማለት ነው እና ረጅም ጊዜ ነው ማለት ነው። ረጅም ዓመት ነው ማለት ነው ከመጨረሻ አልበሙ ከወጣ በኋላ። በእርግጥ ከዛ በኋላ የተለያዩ ሲንግሎች ለቋል። ነገር ግን በአልበም ደረጃ
ከመጣ 9 ዓመት ሊሞላው ነው። ስለዚህ የብዙዎች ጥያቄ ነው የቴዲ አፍሮ አዲስ አልበም እና እንግዲህ ማለቁን ነው የነገረን። አቻሬ ጫማ ይሄም ዩቲዩብ ቻናሉ ይሄ ነው። አይ ቲንክ እዛ ላይ እንደ ፖድካስት ነገር አለው። ስለዚህ ሄዳችሁ ሰብስክራይብ አድርጋችሁ አዳዲስ መረጃዎችን ከሱ መቀበል ትችላላችሁ። ለሙዚቀኞች በጣም ቅርብ የሆነ ሰው ነው አቻሬ ጫማ እና እንግዲህ ታውቁታላችሁ። ስለዚህ እዛ ላይ ብዙ መረጃዎችን ታገኛላችሁ እና እንግዲህ እዚህ ኤፒሶዱ ላይ ማለት ነው ላስት ዊክ ላይ የተናገረው ይሄ ነው። ሙሉ ለሙሉ ማለት ይቻላል አልቋል። የሚወጣበት ጊዜ ነው የማይታወቀው ብሏል እና ያስለቀሳቸው ቴዲ አፍሮንም ያስለቀሰው እሱንም ያስለቀሰው ማን ነው? ማዲንጎ ያልሰማው እንግዲህ ዜማ ምን ሊሆን ይችላል? እንግዲህ ሲወጣ ምን ሰማው ነው የሚሆነው። ብዙዎቻችንም እንግዲህ ሊያሳዝን የሚችል ሊያስለቅስ የሚችል ዘፈን ይሆናል ብዬ ነው ማስበው። ቴዲ በዛ ስሜት ውስጥ ሆኖ ከሰራው ማለት ነውና እንግዲህ በዚህ ዓመት ሊወጣ ይችላል ወይ የምናየው ይሆናል ማለት ነው። ስለዚህ የመጨረሻ እንደ ቪዲዮ ሪያክት ላደርግበት ያዘጋጀሁት ይሄን ነበረ። በሌሎች ደግሞ ሪያክሽን ቪዲዮዎች ተመልሼ እመጣለሁ። ይሄንን ፕሮግራም ከወደዳችሁት ላይክ አድርጉ። ቻናላችንን ሁሌ እንደምለው ሰብስክራይብ እንድታደርጉ እጠይቃለሁ። ባነሳኋቸው ሀሳቦች ላይም ሀሳባችሁን አስቀምጡ። ባጋራኋቸው ቪዲዮዎች ላይም ሀሳባችሁ ኮሜንት መስጫ ሳጥን ላይ እንድታጋሩ በትህትና እጠይቃለሁ። በሌላ ቪዲዮ ተመልሰን እስክንገናኝ እንግዲህ የሰላም ጊዜ ይሁንላችሁ። ጾም ላይ ያላችሁ እንደዚሁም ደግሞ የሙስሊሞችንም ጾም አሁን ከቀናት በኋላ ይጀምራል። ለእናንተ መልካም ጾም እላለሁ። ለኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችም ክርስትና እምነት ተከታዮችም እናንተም መልካም ጾም እያልኩ ይህን ፕሮግራሜን እዘጋለሁ ማለት ነው። ሰላም ያገናኝ።